ጆን ኒውተን የሚለው አንድ ነገር አለ። ትላንት የነበርኩት የሆነ ነገር ሊሆን ይችላል፣ ዛሬ ላይ መሆን እንደምፈልገው ላልሆን ይችላለሁ ይልና ጆን ኒውተን ግን እግዚአብሔር ይመስገን ዛሬ ላይ ትላንት እንደነበርኩት አይደለሁም ይላል። የስንቶቻችሁ ታሪክ ነው? ምናልባት መቀደስ ምንፈልገውን ያህል አልተቀደስን ይሆናል። መዳን በድነት ህይወት ማደግ ምንፈልገውን ያህል አላደግን ይሆናል። ክርስቶስን መምሰል ምንፈልገውን ያህል አልመሰልን ይሆናል። ግን ቴንክ ጋድ እግዚአብሔር ይመስገን ዛሬ ላይ እንደ ትላንት አይደለንም። ፕራክቲካሊ የቅድስናን ህይወት እየኖርን ነው። ክርስቶስን በመምሰል እያደግን ነው። ክርስቶስን በመምሰል ከክብር ወደ ክብር በመለወጥ ጎዳና ላይ ያለ ነው። ከዛስ ፍጻሜው ምንድን ነው? ፍጻሜው ባጭር ሲገለጥ መክበር ይባላል። ይሄ መክበር የድነት ኦርዶ ሳሉትስ ብለን የተመለከትነው የድነት ኦርደር መዝጊያው መጨረሻው መክበር ነው። አሜን ብሎ እግዚአብሔር የዘጋበት የእግዚአብሔር የቤዛነት ስራ በአማኙ ህይወት ላይ ሙሉ በሙሉ የሚፈጸምበት፣ አማኙ ደግሞ ሙሉ በሙሉ ክርስቶስን መስሎ የሚያጠናቅቅበት የህይወቱ የመጨረሻ መዳረሻ ነው መክበር ማለት። መክበር የምንለው ይህንን ነው። ይህ የሚበሰብስ ማይበሰብሰውን እንዲለብስ የሰራ እግዚአብሔር ስለሆነ ምን እናደርጋለን? መቃተታችን ላይ እንበረታለን። በቃ አልፈልገው የሚበሰብሰውን መልበስ አይደለም፣ ማይበሰብሰውን ነው የምፈልገው። ምድራዊውን አይደለም ሰማያዊውን ነው የምፈልገው። ምድር ላይ ምገዛትን አንድ ጋሻ መሬት አይደለም ጥሩ ነው ቢኖረኝ፣ የምኖርበትን ሰማያዊ መኖሪያ ግን እናፍቃለሁ። ዲስ ኢዝ አ ክርስቲያን ስቴት። ፊልጵስዩስ መጽሐፍ ምዕራፍ 3 ቁጥር 17 እስከ መጨረሻው ቁጥር፣ ወንድሞች ሆይ የኔን አርአያነት በመከተል ከሌሎች ጋር ተባበሩ። እኛ በሰጠናችሁ ምሳሌ መሰረት የሚኖሩትንም አስተውሉ። ምክንያቱም ከዚህ በፊት ደጋግሜ እንደነገርኳችሁ አሁንም እንደገና ያውም በእንባ ነግራችኋለሁ፣ ብዙዎች የክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በኖራቸው ነው፣ ሀሳባቸው በምድራዊ ነገር ነው። እኛ ግን አገራችን በሰማይ ነው፣ ከዛ የሚመጣውን አዳኝ ጌታችን ኢየሱስ ክርስቶስን በናፍቆት እንጠባበቃለን። ቁጥር 21 እርሱም ሁሉን ለራሱ ባስገዛበት ኃይል ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለውጣል። ይሄ እግዚአብሔር ቃል ነው። አንድ ይህንን ተናግሬዋለሁ ከዚህ በፊት፣ ግን አሁንም ጥሩ መግቢያ ስለሆነ ለዚህ ትምህርት ደግሜ ብናገረው አይከፋኝም። አንድ ብላቴና ወጣት ማርቲን ሉተር ጋር አንድ ጊዜ ሄድና ማርቲን ሉተር what is the end of Christian life? የክርስትና ህይወት መዳረሻው ምንድን ነው? መጨረሻው ምንድን ነው? ፍጻሜው ምንድን ነው ብሎ ማርቲን ሉተርን ይጠይቃል ማለት ነው። ምንድን ነው የዚህ ልጅ ጥያቄ? ኦኬ ከዛስ መጨረሻው፣ ከዛስ ብሎ ይሄ ነው መዳረሻው፣ ይሄ ነው ኢንዱ፣ ይሄ ነው መጨረሻው የምንለው የመጨረሻው የክርስትና ህይወት መጨረሻው፣ መድረሻው፣ ጫፉ ምንድን ነው? እዛ ሉተር እንዲህ ብሎ በላቲን መለሰለት፣ ኮረም ዴዮ ኢን ዘ ፕሬዘንስ ኦፍ ጋድ፣ በእግዚአብሔር ፊት በእግዚአብሔር መገኘት ውስጥ። ይሄ ስቴትመንት ሁለት የተለያየ ትርጓሜ አለው። ትርጓሜ ቁጥር 1 ምንድን ነው? አሁን እንደ ክርስቲያን የምንኖረው ህይወት፣ ከዳንን በኋላ ጌታን ካገኘን በኋላ የምንኖረው ህይወት፣ የምንኖረው ኑሮ፣ የምንሰራው ስራ፣ ትዳራችን፣ ምልልሳችን፣ እያንዳንዱ ነገር በማን ፊት ነው? በእግዚአብሔር ፊት ነው። ኢን ዘ ፕሬዘንስ ኦፍ ጋድ ነን። አሁን በክርስቶስ የተነሳ ቀርበናል፣ መገኘት ውስጥ ነው ያለ ነው። ዊ አር ኢን ዘ ፕሬዘንስ ኦፍ ጋድ፣ በእግዚአብሔር መገኘት ውስጥ ነን። ስንበላ ለእግዚአብሔር ክብር የምናደርገው ኢትስ ቢካዝ ዊ አር ኢን ዘ ፕሬዘንስ ኦፍ ጋድ፣ ያለ ነው በእግዚአብሔር መገኘት ውስጥ ስለሆነ ነው። ስንጠጣ ለጌታ ክብር የምናደርገው ለምንድን ነው? የምንጠጣው ለእግዚአብሔር ክብር ስለሆነ ነው። ኮረም ዴዮ የመጀመሪያው መስመር ትርጓሜ
ይሄ ነው። ኢን the presence of God በእግዚአብሔር መገኘት ውስጥ በእግዚአብሔር ፊት። ሁለተኛው ትርጓሜ ኦኬ የዚችን ምድር ሩጫችንን ጨረስን፣ ሄድን ወይ በሞት ወደ ጌታ ሄድን ወይ ጌታ ወደኛ ተመልሶ መጣ። እዛ ጋር መዳረሻችን ምንድነው? መጨረሻው ፍጻሜው ምንድነው? ለዚህም ጥያቄ ይሄው ምላሽ ነው መልሱ። ኮረም ዴዮ in the presence of God በእግዚአብሔር መገኘት ውስጥ። ሞት ኢዮብ 18:14 ላይ ኪንግ ኦፍ ቴረርስ የድንጋጤ ንጉሥ ተብሎ ተጠርቷል። የሞትን አስፈሪነት ለእኛ ለወጣቶች መናገር ይከብዳል። ምክንያቱም እኛ ገና ከሞት ሩቅ ነን ብለን ስለምናስብ አስፓይሬሽናችን ምንድነው? ነገ ከነገ ወዲያ ይሄንን አድርጌ ይሄንን ገዝቼ በዚህ ወጥቼ በዚህ ገብቼ ይሄንን አድርጌ ብለን በህይወት ልናሳካቸው እንፈልጋቸውን ነገሮች በተከታታይ አስፓየር እናደርጋለን እንፈልጋለን እንጂ ሞት ከኛ ሩቅ ይመስለናል። እንደውም የመክብብ ጸሐፊ መክብብ 13 ላይ ሞትን ምን ብሎ ይጠራዋል? ሜታፎሪካሊ ከፍ ያለው ይለዋል። ከፍ ያለውን ሲፈሩ ድንጋጤም በመንገድ ላይ ሲሆን ይላል። እርጅናን ኤክስፕሌን ሲያደርገው ማለት ነው። እና ኮሽ ያለ ነገር ሁሉ ያነቃዋል። ትልልቅ ሰዎች አይታችሁ ከሆነ ብርግግ ብለው ይነቃሉ ቶሎ። ለምን? ቢካዝ ዴዝ ሞት ኢዝ ዘ ኪንግ ኦፍ ቴረርስ። እስቲ እናንብበው ኢዮብ 18:14 ተማምኖ ከሚኖርበት ድንኳን ይነቀላል ይልና ወደ ድንጋጤም ንጉሥ ይነዳል። This is everyone's reality። ይሄ የሁላችንም አይቀሬ እውነት ነው። በድሮ ዘመን የግሪክ ወታደሮች ሲያሸንፉ በጣም ያለው የትራያምፍ ሴሌብሬሽን በጣም በቃ ኃይለኛ ነው። ህዝቡ ሁሉ ወደ አደባባይ ግልብጥ ብሎ ይወጣል። ከዛ አሸናፊው ጀነራል አንዳንድ ጊዜም የገደለውን ጀነራል ራስ ይዞ በሰረገላ ፊት እንደዚህ ይቆማል። ከዛ ህዝብ ከዳር ዳር አጅቦት በቃ ይጨበጨብለታል። ይሄ ሰው ምን አይነት ጀግና ነው! ይህንን ጀነራል አጋደመው። እና ግሪኮች ጠቢብ ነበሩና ምን ያደርጋሉ? ከታች አንድ ሰው አለ ለዛው ፐርፐዝ ተብሎ እዛ ሰረገላ ውስጥ የሚቀመጥ ምንድን ነው የሚለው? ከታች ነው ሜንቶ ሞሪ ይሏል። ትሞታለህ ማለት ነው። እኛ ክርስቲያኖች ወደዚህ የድንጋጤ ንጉሥ ወደ ሞት ስንገባ በብርታት ነው፣ በትራያምፍ ነው፣ በአሸናፊነት ልብ ነው፣ በአሸናፊነት መንፈስ ነው። ለምን? ሁለተኛ ጢሞቴዎስ ምዕራፍ 1:10 አሁን ግን ሞትን ደምስሶ በወንጌል አማካኝነት ሕይወትንና ኢምውትነትን ወደ ብርሃን ባወጣው በጌታችን በኢየሱስ ክርስቶስ በኩል ምን ያደረገው? ሞትን የደመሰሰው። ከዛስ በወንጌል አማካኝነት ሕይወትንና ኢሞርታሊቲን ምውት አለመሆንን ያመጣ ንጉሥ ተቀብለናል። አሁን ያመጣ ንጉሥ አንግሰናል። አሁን he is with us እሱ ጋራ ነው ያለ ነው። እኛ ከሱ ጋራ ነን። እኛ በእርሱ ውስጥ ነን፣ እርሱ በእኛ ውስጥ ነው። ስለዚህ በጌታ የሆነ ሰው ምንም እንኳን ሊሞት አይፈልግ ይሆናል። ቤተሰቤስ ሊል ይችላል፣ ይሄ ቅዴስ ሊል ይችላል፣ ይሄንን ሳላሳካ ብሎ የሚደረድራቸው ነገሮች ይኖሩ ይሆናል። ሞት ሲባል ግን ሞት ላይ ደረቱን ሊነፋ የሚችለው በክርስቶስ አክሴፕትድ የሆነ ሰው ብቻ። ስለዚህ የዛሬው ትምህርታችን ምን እንደሆነ መቼም ግልጽ ሆኖላችኋል። መክበር ሚል ነው። ምንድን ነው? ከዛስ ኦኬ ተቀባይነት አገኘን እግዚአብሔር ፊት፣ ልጆች ተባልን። ልጆች ከተባልን በኋላ አሁን ፕራክቲካሊ የቅድስናን ሕይወት እየኖርን ነው። ክርስቶስን በመምሰል እያደግን ነው። ክርስቶስን በመምሰል ከክብር ወደ ክብር በመለወጥ ጎዳና ላይ ያለ ነው። ከዛስ ፍጻሜው ምንድን ነው? ፍጻሜው ባጭር ሲገለጥ መክበር ይባላል። ይሄ መክበር የድነት ኦርዶ ሳሉትስ ብለን የተመለከትነው የድነት ኦርደር መዝጊያው መጨረሻው መክበር ነው። ኢት ኢዝ ዘ አሜን ኦፍ ጋድ። እግዚአብሔር አሜን ብሎ የዘጋው ራእይ 22 የሚያልቀው በአሜን ነው አይደል? አሜን አሜን ብሎ የዘጋበት ኢት ኢዝ ዘ አሜን ኦፍ ጋድ። አሜን ብሎ እግዚአብሔር የዘጋበት የእግዚአብሔር የቤዛነት ስራ በአማኙ ህይወት ላይ
ሙሉ በሙሉ የሚፈጸምበት፣ አማኙ ደግሞ ሙሉ በሙሉ ክርስቶስን መስሎ የሚያጠናቅቅበት የህይወቱ የመጨረሻ መዳረሻ ነው መክበር ማለት። መክበር የምንለው ይህንን ነው። በአጭር 3 ነገሮችን ከመክበር ጋር አያይዘን እንመለከታለን። አንደኛ መክበር የድነት መጠናቀቂያው ነው ማለት። ድነታችን አልተጠናቀቀም እያልኩ አይደለም። እነኝህን 2 ቃላት እንዴት አድርገን እንደምናዛምዳቸው ወይም ወደ አማርኛ እንደምንመልሳቸው እንቸገራለን ብዙ ጊዜ። ደን ነው ግን ናት የት። ኦልሬዲ አልቋል፣ ኦልሬዲ ድነናል፣ ኦልሬዲ ተቀብለናል። ግን ናት የት ማለት ሙሉ ተፍጻሜቱን አላገኘም፣ ኮንሱሜትድ አልሆነም። የእግዚአብሔር መንግስት አሁን ለምሳሌ በመካከላችን ነች። ንጉሱ መጥቷል ከ2000 ዓመት በፊት አሁን ሴሌብሬት ያደረግነው በዓል ማለት ነው። ኢማኑኤል ሆኗል፣ እግዚአብሔር ከኛ ጋር ሆኗል። ኢየሱስ መጥቷል። እሺ እሱ በመምጣቱ ምን ሆኗል? ኢናጉሬትድ ሆኗል። ለዛ ነው ማርቆስ ወንጌል ምዕራፍ 1 ቁጥር 17 ላይ ዘመኑ ተፈጽሟል፣ መንግስተ ሰማያት ቀርባለች፣ ንስሐ ግቡ፣ በወንጌል እመኑ፣ ሪፔንት ኤንድ ትረስት ኢን ዘ ጋስፕል ብሎ ጌታችን ኢየሱስ ክርስቶስ ይህንን ምሳሌ ይህንን ወንጌል ከሰበከ ይህንን መልእክት ከተናገረ 2000 ምናምን ዓመት ተፈጽሟል። ዘመኑ ተፈጸመ ተብሎ እዛ ጋር የክርስቶስ ኪንግደም ምንድን የሆነው ጀመረ፣ ኢናጉሬትድ ሆነ። እዛ ጋር ኢየሱስ ንጉስ ሆኖ አወጀ፣ ራሱን አወጀ። ከዛ ግን የእግዚአብሔር መንግስት አሁን ሙሉ በሙሉ አልዋጠችም ይችን ምድር። ግልጽ አይደል እንዴ? ወጣ ስትሉ እኮ ታዩታላችሁ። ይህች ዓለም በብዙ ስብራቶች የተሞላች ነች። የምንኖረው አሁንም ዘፍጥረት መጽሐፍ ምዕራፍ 3 ላይ ያለችውን ዓለም ነው ይዘን እየኖርን ያለ ነው። ኖት የት አሁን የእግዚአብሔር መንግስት እየሰፋች ነው። እንሰብካለን፣ ትሰፋለች። እኛ ህይወት ላይ እየሰፋች ነው። ትላንትና የነበርነው አለ። ጆን ኒውተን የሚለው አንድ ነገር አለ። ትላንት የነበርኩት የሆነ ነገር ሊሆን ይችላል። ዛሬ ላይ መሆን እንደምፈልገው ላልሆን ይችላለሁ ይልና ጆን ኒውተን ግን እግዚአብሔር ይመስገን ዛሬ ላይ ትላንት እንደነበርኩት አይደለሁም ይላል። የስንቶቻችሁ ታሪክ ነው? ምናልባት መቀደስ የምንፈልገውን ያህል አልተቀደስን ይሆናል። መዳን በድነት ህይወት ማደግ የምንፈልገውን ያህል አላደግን ይሆናል። ክርስቶስን መምሰል የምንፈልገውን ያህል አልመሰልን ይሆናል። ግን ቴንክ ጋድ እግዚአብሔር ይመስገን ዛሬ ላይ እንደ ትላንት አይደለንም። ስለዚህ ይቀጥልና በዘመን ፍጻሜ ግን ኮንሱሜትድ ይሆናል። ኢየሱስ ክርስቶስ ሁሉን ይጠቀልላል። እግዚአብሔር የመጨረሻ የሪዴምቲቭ ፕላን በዘመን ፍጻሜ ያለቃል ማለት ነው። እና ወደኛ ህይወት ወደ ድነት ስናመጣው ይህንን በደንብ ኢንድ ታይምስ ላይ እናወራዋለን የዘመን ፍጻሜ ትምህርት ላይ። ግን ወደኛ አሁን ከድነት ጋር አያይዘን ስለሆነ እያነሳን ያለ ነው። ድነት ፓስት፣ ፕሬዘንት እና ፊውቸር አለው። ምን ማለት ነው? ፓስት ላይ ለምሳሌ 3ቱን መሰረታዊ የድነት አስፔክቶች ገጽታዎች የምንመለከት ከሆነ ትላንትና ዊር ጀስቲፋይድ ጸድቀናል። ሮሜ ምዕራፍ 5 ቁጥር 1 እንግዲህ በእምነት ስለጸደቅን ብሎ ይጀምራል። ነገ ላይ ጨምሬ የምጸድቀው ጽድቅ የለም። እሱ ኦልሬዲ ያለቀ ነው። ምንድን ያደረገን? ያ ጽድቅ ከኃጢአት ቅጣት ነፃ አድርጎናል። ለዛ ነው ሮሜ 8:1 ላይ አሁን በክርስቶስ ስላለው ኩነኔ የለብኝም ያልነው ባለፈው ማለት። ፓስት ላይ ምን ሆነናል? ጸድቀናል። የሰማይ መዶሻ ኳ ብሎ ተመቶልናል። ድነናል፣ ጸድቀናል። አሁንስ ቅድስና የሚባል ሳንክቲፊኬሽን ብለን የምንጠራው የድነት ሂደት ላይ ነው ያለ ነው። የድነት ሂደት ላይ ነው ያለ ነው። የድነት አስፔክት ላይ ነው ያለ ነው። በዛ ሮሜ 6 ላይ የተመለከትነውን ህይወት ማለትም በመንፈስ የሰውነትን ስራ መግደል፣ ራሳችንን ለጽድቅ ሳይሆን ለኃጢአት ሳይሆን የጽድቅ ባሮች አድርጎ ማቅረብ፣ ሙት እንደሆነን እየቆጠርን መመላለስ የሚባል የህይወት ስታተስ ላይ ነው ያለ ነው። አሁን የሁላችንም ፕሬዘንት ስታተስ ይሄ። እለት እለት እንገላለን፣ እለት እለት በሞት ስር እንሆናለን፣ እለት እለት ለስጋ ሞተን ለጌታ ደግሞ እንኖራለን። እለት እለት ራሳችንን የጽድቅ ባሪያዎች አድርገን ለእግዚአብሔር ሰሚት እናደርጋለን። ደግሞ እኛ በጣም እንዳንጨናነቅ መጽሐፍ ቅዱስ ምን ብሎ ያረጋጋናል? ስለ በጎ ፍቃዱ መፈለግንም ማድረግንም በእናንተ የሚሰራ እርሱ ነው ይለናል። ምን ማለት ነው? የመቀደስ ፍላጎቱን ሲጀመር አንተ አላመጣኸውም ማለት ነው። የመቀደስ ዲዛይሩን
ወደ እግዚአብሔር የመጠጋት ፍላጎቱን፣ ወደ እግዚአብሔር የመጠጋት ረሃቡን እኔ አላመጣሁትም፣ እናንተ አላመጣችሁትም፣ ሰው እጅ ጭኖ አልሰጣችሁም። በዳንን ወቅት እግዚአብሔር አብሮ የጨመረልን የቅድስና መሻትን፣ የቅድስና ፍላጎትን። ስለዚህ የዛሬ ህይወታችን ምንድነው? ዕለት ዕለት ሁላችንም እዚህ ጋር ኤግዘምትድ የሚሆን ሰው የለም። አሁን አንዳንድ ሰው አሁን እንኳን እየቀረ ነው እድሜ ለሶሻል ሚዲያ። ግን ድሮ እኛም የምናስበው ምንድነው? በመድረክ ላይ ቆሞ የሚያገለግል ሰው ምንም ከኃጢአት ጋር አስትራግል ማድረግ ነበር የሚመስለኝ እኔ ድሮ። እና አንዳንድ ነገር ስሰማ በኢየሱስ አገልጋይ አይደል ምናምን እላለሁ። ኤቭሪዴይ ቀን በቀን ምን አለብን? ስትራግል አለብን፣ ጦርነት አለብን። ባትል ፊልድ ላይ ነው ያለነው። መቼም መጽሐፍ ቅዱስ አሁን ብዙ ሰው ይሄንን ኢሜጀሪ አይወደውም። ምን አለ በፍቅር ምናምን ብታስረዳ፣ እግዚአብሔርን እየወደድነው ነው ብንወደው በቃ ምናምን በቃ ጌታን በመውደድ ውስጥ። ግን መጽሐፍ ቅዱስ ይሄንንም ኢሜጀሪ ይነግረናል። ክርስቲያንን ምን ብሎ ይገልጸዋል? በጦር ሜዳ ያለ ወታደር ይለዋል። የተፋፋመ ትግል ላይ ያለ፣ የተፋፋመ መተኳኮስ ላይ ያለ፣ እየተተኳኮሰ አንድ ሰው ቆይ ትንሽ ልተኛ ይላል። የተጋጋለ ቦታ ላይ በጭራሽ። ሰው አሁን ያለንበት ፕሬዘንት ስታተሳችን ምንድን ነው? እየተቀደስን ነው። ቅድስና በሚባለው ክርስቶስን በመምሰል ሂደት እየሄድን ነው። ግን ፊውቸር አለው፣ ነገ አለው። ሰው የድነት ነገ ምንድን ነው? ጽድቅ ከኃጢአት ቅጣት ነፃ አደረገን። ቅድስና ከኃጢአት ኃይል ነፃ እያደረገን ነው። ኃጢአት ኃይል የለውም እኛ ላይ፣ ግን እንደገና ኃይሉ በርትቶ ደግሞ እንዳያሸንፈን ፕሮግሬሲቭሊ ወደ ጌታ የምንጠጋበት ነው። መጨረሻ ላይ ግን ከፕሬዘንስ ኦፍ ሲን፣ ከኃጢአት መኖር ነፃ እንወጣለን። አቤት ያ ቀን ሲናፍቀኝ! አይናፍቃችሁ? የለም ማለት እኮ የለም። ኃጢአት የሚባል ጠዋት ተነስተ መታገል የለም። እየሄድ ከአንዳንድ ነገርህን መቆጣጠር የለም። ለጌታ ራስህን ማስገዛት የለም። ተገዝተሃል ኦልሬዲ። ይህን ነገር ለእግዚአብሔር ክብር ማድረግ አለብኝ የሚል ስትራግል የለም። በቃ አድርገነዋል ኦልሬዲ። በግሎሪፊኬሽን ጊዜ የሚሆነው ይሄ ነው ማለት ነው። ሌላው አንድ እዚህ ጋር ማድረግ የሌለብን ኢንተርሚዲየት የምንለው መቼም በመክበርና በሞት መካከል ያለ ደግሞ ስቴት አለ። አሁን የሞቱ ሰዎች ከጌታ ጋራ ናቸው። ፊልጵስዩስ ምዕራፍ 1 ቁጥር 23 በእነዚህ በሁለቱ እጨነቃለሁ፣ ልሄድ ከክርስቶስ ጋራም ልሆን እናፍቃለሁ፣ ይህ እጅግ የተሻለ ነውና ይሏል ጳውሎስ። ይህንን ዲስክራይብ ሲያደርገው ምን ብሎ ነው ዲስክራይብ የሚያደርገው? ሞት እኛ ሉዝ የምናደርገው ነገር ሳይሆን መሸጋገሪያ ስቴጃችን ነው። እዛች ዲፓርቸር ውስጥ ምን ይሆናል? አንድ ሰው ይሄዳል፣ ከጌታ ጋራ ይሆናል። እንዴት አናቅም? አሁን ብዙ ሰው ብዙ ነገር ይላል። እዚህ ውስጥ ነው የሚኖረው ሰው፣ እዛ ውስጥ ነው የሚኖረው። መጽሐፍ ቅዱስ ክሊር ያልሆነበት ቦታ ላይ ክሊር አለመሆን በጣም ጤናማነት ነው። ስለዚህ መጽሐፍ ቅዱስ የሚነግረን ግን ምንድን ነው? ሰው ሲሞት በጌታ ከሆነ ወደ ጌታ ይሄዳል። ስለዚህ በዛ ስቴት ይቆያል ማለት ነው። በዛ ስቴት ይቆያል ማለት ነው። በደስታ ስቴት ኮንሸስ ሆኖ በዛ ይቆያል። ዕብራውያን 12 ቁጥር 22 እናንተ ግን ወደ ጽዮን ተራራ ወደ ሰማያዊት ኢየሩሳሌም ወደ ሕያው እግዚአብሔር ከተማ መጥታችኋል። እሺ በደስታ ወደ ተሰበሰቡት ወደ አላፋት መላእክት ቁጥር 23 ስማቸው በሰማይ ወደ ተጻፈ ወደ በኩራት ማህበር ቀርባችኋል። እዚህ ጋር አንድ ነገር ታክል አድርጌ ወደ ቀጣዩ ባልፍ ጥሩ ነው። ፊልጵስዩስ 1:23ን ይዘው አንዳንድ መምህራን እዩ እዚህ ጋር ጳውሎስ ምንድን ነው እያለ ያለው? በእነዚህ በሁለቱ እጨነቃለሁ፣ ልሄድ ከክርስቶስ ጋር ልሆን እናፍቃለሁ፣ ይህ እጅግ የተሻለው ነውና፣ ደግሞ ልቆይ ከእናንተ ጋር ልሆን እናፍቃለሁ፣ ደግሞ እፈልጋለሁ ደግሞ ይላል። ስለዚህ በስጋም ይሁን ያለ ስጋ ጳውሎስ መኖሩ አይቀርም። ስለዚህ ጳውሎስ ምንድን ነው? ጳውሎስ መንፈስ ነው የሚል አስተምህሮ ድራይቭ የሚያደርጉ ሰዎች አሉ። ለምሳሌ ኬኔት ሄገን አንድ how to be led by the spirit የሚል ብዙ የኛ አበሻ ሰባኪዎች ደስ እያላቸው የሚጠቅሱት መጽሐፋቸው ላይ ይህንን ኑፋቄ ቁጭ አድርገዋል። ግን ኑፋቄ ነው ደግሞ አለው። ለምንድነው ኑፋቄ የሚሆነው? መጽሐፍ ቅዱስም ኬርፉል ነው። እነዚህን አሁን ከኛ ተለይተው ወደ ጌታ ሄደው በጌታ ያሉትን ሰዎች ሰው ብሎ ይጠራቸዋል ወይ? እናንብበው እስቲ። ስማቸው በሰማይ ወደ ተጻፈው በኩራት ማህበር ቀርባችኋል፣ የሁሉ ዳኛ ወደ ሆነው ወደ እግዚአብሔር ፍጹምነትን ወዳገኙት ወደ ጻድቃን
መንፈሶች ብራዘር መንፈስንም ካሉ ሰማይ ያሉት ናቸው ማለት የሚችሉት። ምክንያቱም በቃ ስጋቸው እዚህ ነው እናውቀዋለን። ወይ ዮሴፍ ነው ወይ ፊልጶስ ነው። መንፈስ ካሉ እነሱ ናቸው መንፈስ ነን የሚሉት ማለት ነው። እዚህ ሰው መንፈስ አይደለም፣ መንፈስ እነሱ ናቸው። እዛ ላይ የሄዱት መንፈስ ነን ይባሉ፣ ትክክል ናቸው። መቼ? በስጋ ትንሣኤ፣ ያ ትንሣኤ ተነስቶ አካላቸውን እስኪለብሱ ድረስ ሰዎች አይደሉም፣ በቃ ግማሽ ሰው ነገር ናቸው። ኦር ስጋ የለም እንዴ? እንደዛ ካልሆነ ለምንድን ነው ራእይ መጽሐፍ ላይ 5ኛው ማህተም ሲፈታ ከታቸው ነው እነዛ ነፍሳት እስከ መቼ የሚሉት? በቃ ይፈልጋሉ ማለት ነው፣ ይናፍቃሉ ማለት ነው። ነጭ ልብስ ቢሰጣቸው እንኳን በደስታ ቢሆኑም እንኳን እዛ ስፍራ ላይ ግን ከኛ እኩል እነዛ ሰዎች ቀድሞ ያንቀላፉት ሰዎች እስኪነቁ ድረስ ይጠብቃሉ። ከልሚኔሽኑን ፍጻሜውን የማይጠብቅ የለም ማለት ነው። ሁለተኛ መመለስ ያለብን ጥያቄ ስለ መክበር፣ ስለ ግሎሪፊኬሽን ስናወራ ምንድን ነው የምንሆነው? ይሄ ወንደር እንድታደርጉ አያደርጋችሁም? ኦኬ መጽሐፍ ቅዱስ ምንድን ነው የሚያስተምረን? እኔ ድሮ እንግዲህ ልጅ እያለን የምንሆን የሚመስለኝ እንደ መልአክ ነው። በቃ ክንፍ ነገር ይኖረናል ምናምን፣ ከዛ እንደ ልብ መንቀሳቀስ እንችላለን ምናምን፣ ከዛ አዲሲቱ ሰማይ ላይ ምናምን ማለት ነው። ይሄ እንደውም አንዳንድ መጽሐፍ ቅዱስ አስተማሪዎች ዘጎስት ፋላሲ ይሉታል። አንዳንድ ሰው እንደውም እንደ እንፋሎት የምንሆን የሚመስለዋል ማይታይ ምናምን ነገር ሆነ በቃ ሰማይ መሄድ ነው። ከዛ ሲደብረን ምድር መጥቶ ምናምን ማለት ነው። አዲስ ሰማይና አዲስ ምድር ስለሆነ ማለት ነው። እሱን ዘጎስት ፋላሲ ብለው ይጠሩታል። ለምንድን ነው ዘጎስት ፋላሲ የሚሉት? ሰው ከመክበር በኋላ መንፈስ ሳይሆን እንፋሎት ሳይሆን መልአክም ሳይሆን ሰው ነው የሚሆነው። የከበረ ማለት ነው። የከበረ ሰው ነው የሚሆነው። አካል አለው ማለት ነው። አካል አለው። ከመክበር በኋላ እግዚአብሔር የሚሰጠው አካል አለው። አንደኛ ቆሮንቶስ 15 ቁጥር 37 የምትዘራውም ስንዴ ወይም የሌላ ዘር አይነት ቅንጣት ብቻ እንጂ ወደፊት የምታገኘውን አካል አይደለም ይልና እግዚአብሔር ግን እንደፈቀደ አካልን ይሰጠዋል፣ ለእያንዳንዱም የዘር አይነት የራሱን አካል ይሰጠዋል ይላል። ይህንን አናሎጂ ለምንድን ነው ያመጣው? ዩል ሃቭ ባዲ ግን ምንድን ነው የሚለን ሐዋርያው እዚህ ጋር? ልክ ስንዴው አሁን የስንዴን ማሳ ትመስላለች እንዴ? አትመስልም። ስንዴ ነች፣ ዘር ነው። ሲተከልስ የስንዴ ማሳ ይሆናል። ስለዚህ ዘ ቤተር ቨርዥን ኦፍ አወር ሰልፍ ይነሳል ማለት ነው። ሰው የምር ሰው ሆኖ የሚያልቀው እግዚአብሔር ኢንቴንድ ያደረገውን የእግዚአብሔር መልክ እግዚአብሔር ያሰበውን የእግዚአብሔር አምሳል ምስያ ሆኖ የሚጨርሰው ከከበረ በኋላ ነው። ሌላው 4 የመክበርን ገጽታዎች ሐዋርያው ጳውሎስ እዚህ ቆሮንቶስ ምዕራፍ 15 ቁጥር 42 እስከ 44 ላይ ያስቀምጣል። የመጀመሪያው አለመበስበስ ነው። ይሄ ስጋ ለመበስበስ የተገዛ ነው። ይሄ ስጋችን ይበሰብሳል፣ ፐሪሸብል ነው፣ የሚጠፋ ነው፣ የሚበሰብስ ነው። የግሎሪፊኬሽን ቦዲ ግን ከከበርን በኋላ የምንቀበለው ስጋ ግን እግዚአብሔር የሚሰጠን ስጋ ግን አይበሰብስም። ቁጥር 42 የሙታን ትንሣኤም እንደዚሁ ነው፣ የሚበሰብስ አካል ይዘራል፣ የማይበሰብስ አካል ሆኖ ይነሳል። ዛት ኢዝ ዘ ቤተር ቨርዥን ኦፍ አወር ሰልፍ ማለት ነው። የሚበሰብስ ነው የሚዘራው። ስትሞት የምትሞተው የሚበሰብስ ሆነ ነው። ከ3 ከ4 ቀን በኋላ ሰው መጥቶ ቢያገኝህ አጥንትህን ያገኝ ይሆናል። ከ50 ከ60 ዓመት በኋላ አጥንት የተወሰነ ነገሩ ፈራርሶ ሳስቶ ታገኘው ይሆናል። የሚበሰብስ ነህ። ግን የምንቀበለው አዲስ አካል የማይበሰብስ ነው። ሁለተኛው ክብር ነው። አሁን ዊር ዲስኦነርድ ሞት የዛ ወራዳነታችን መገለጫ ነው። ሶሪ ፎር ዘ ወርድ ግን ብደግመው ጥሩ ነው። ሞት ወራዳ አድርጎናል፣ የተዋረድን አድርጎናል። ስለዚህ በሞት የሚዘራው ይህ ዘር ውርደት ተብሎ ይጠራል። ቁጥር 43 በውርደት ይዘራል፣ እሺ በክብር ይነሳል። በድካም ይዘራል፣ እሺ በኃይል ይነሳል። ይሄ የተዋረደ ስጋ ነው። ቅድም መጀመሪያ እንዳነበብነው ክፍል ፊልጵስዩስ ምዕራፍ 3 ላይ የተዋረደ ስጋ ነው። ወደ ሞት የሚነዳ ስጋ ነው። የሚበሰብስ ብዙ ሊሚቴሽኖች ያሉበት ስጋ ነው። ከዛስ ሲነሳ ግን በክብር
ይነሳል። ሶስተኛው የግሎሪፋይድ ባዲ የከበረ አካል መገለጫ ኃይል ነው። አሁን አንብበነዋል። በድካም ነው አሁን የምንሞተው። ወይ ደከመ አረፈ እንላለን አይደል? ሰው ወይም ከዚች ዓለም ድካም አረፈ እንላለን። ፍጻሜ ያለው ነው፣ መዳረሻ ያለው ነው። ስንዘራ ወይም ስንሞት በምንድን ነው የምንሞተው? በድካም እንሞታለን። ከዛ ስንነሳ ግን በኃይል እንነሳለን ማለት ነው። የመጨረሻው አሁን የያዝነው አካል ፍጥረታዊ አካል ነው። ፍጥረታዊ አካል ነው። እንደውም እዛ ጋራ ቀጥታ የተጠቀምበትን ቃል ካነበብነው ነፍሳዊ ነገር ያደርገዋል። ሱኪኮስ ሶማ ሱኪኮን ይሏል። ይሄ ስጋ ነው ግን የሆነ ፍጥረታዊ ነው፣ ነፍሳዊ ነው፣ ናቹራል ነው። ምን ማለት እንደሆነ በደንብ አናውቀው፣ ምክንያቱም መጽሐፍ ቅዱስ ላይ የተሰጠልን ማብራሪያ የለም። ግን የምናውቀው ምንድን ነው? ይሄ ፍጥረታዊ አካል በሞት ይዘራና ስነሳ ግን የሚነሳው መንፈሳዊ አካል ነው። ቁጥር 44 ፍጥረታዊው አካል ይዘራል፣ እሺ፣ መንፈሳዊው አካል ይነሳል ይላል። ድነት ላይ ግን ልብ ማለት ያለብን የስጋ ትንሣኤ ብቻ የምናገኝ ከመሰለን እንሳሳታለን። ወይም የእኛ ድነት ብቻ የሚፈጸም ከመሰለን እንሳሳታለን። ድነት ኮስሚክ ስኮፕም አለው። ዓለም አቀፍ ዩኒቨርሳል የሆነ ሉላዊ የሆነ መዳረሻ ገጽታ አለው። ምን ማለት ነው? ይሄ መክበር ለሰው ብቻ አይደለም መልካም ዜና የሚሆነው፣ ለፍጥረት ሁሉ መልካም ዜና ነው። ሮሜ ምዕራፍ 8 ቁጥር 19 ፍጥረት ሁሉ የእግዚአብሔር ልጆችን መገለጥ በናፍቆት ይጠባበቃል። ይሄ ነገር አንዳንድ ሰባኪያን በስህተት ይረዱታል፣ ያስተምሩታል አይደል? ፍጥረት የሚጠብቀው ያንተን መገለጥ ነው ምናምን ለማለት አይደል? ተገለጥ ምናምን ለማለት ግን ይሄ ክፍል ስለ መገለጥ አያወራም። ወይም እነሱ መገለጥ የሚሉት አክቹዋሊ በካሪዝማ ማገልገል ነው፣ በመንፈሳዊ ስጦታ ማገልገል ነው። እና በመገለጥ በቃ ያንተን መገለጥ እገለጣለሁ በሉ እስቲ ምናምን ይባባላሉ ወገኖች። ግን እሱ የእግዚአብሔርን ቃል በትክክል አለመረዳት ነው። ይህ ክፍል ስለምንድን ነው የሚያወራው? ይሄ መገለጥ የምን መገለጥ ነው? ቁጥር 20 ፍጥረት ሁሉ ለከንቱነት ተዳርጓል። ኃጢአት ያበላሸው እኔና እናንተን ብቻ ሳይሆን ፍጥረትን ሁሉ ነው ያበላሸው። እኔና እናንተን ብቻ ሳይሆን እግዚአብሔር የፈጠረው ፍጥረት ሁሉ ለከንቱነት ተገዝቷል ይላል። እንደውም የድሮ ትርጉም ተዳርጓል፣ ለከንቱነት ተላልፎ ተሰጥቷል። ይሄ እንዴት ሆነ ካልን እዛው ቁጥር ላይ ይቀጥልና ይህም በራሱ ምርጫ ሳይሆን ይላል። በነገራችን ላይ አንበሳ አልወደቀም። አሜን ነው። አንበሳ የበላው ፍሬ የለም። አጋዘን አልወደቀችም። በራሱ ምርጫ አይደለም ማለት ነው። አሁን ግንደ ቆርቁር ምን አጥፍታ ነው? ምንም የለም። በገዛ ፍቃዱ አይደለም፣ በራሱ ምርጫ አይደለም፣ በራሱ ፍላጎት አይደለም። ግን ተገዝቷል ለከንቱነት አይደለም። በማን ምርጫ ነው? በአዳም ምርጫ ነው። ዘፍጥረት ምዕራፍ 3 ላይ ምንድን ነው የሚለው? እግዚአብሔር ለአዳም ካንተ የተነሳ ምድር የተረገመች ትሆናለች። ይሄ ከርስ በማን የመጣ ነው? በአዳም የመጣ ነው። ስለዚህ ምናልባት እኔ ዝም ብዬ ቪዥዋላይዝ አደርገው ከውድቀት በፊት አንበሳ አዳምን ሲያይ አስተዳዳሪ ነው የሚታየው፣ ፕሪንሲፓል ነው የሚታየው። ከውድቀት በኋላስ ምሳ ወይም ቁርስ። አሁን ያለንበት ዓለም ለከንቱነት የተገዛ መጠፋፋት ያለበት፣ ፕሬይና ፕሪዳተር ሪሌሽንሺፖች ያሉበት፣ ታዳኝ አዳኝ የበዛበት፣ አሜከላ ምድራችን እሾክን የምታበቅልበት፣ መሳካት እንዳለ ሁሉ አለመሳካትም ያለበት ትዊስትድ የሆነ እግዚአብሔር ከፈጠረው ፐርፌክት ዓለም፣ እግዚአብሔር ከፈጠረው ፍጹም ምድር እጅግ የራቀ ነው። እንደውም ከውድቀት በፊት እኮ አገር ሰላም መሆኑን ማሳያ የሔዋንና የእባብ ኮንቨርሴሽን ነው አይደል? ሔዋን ከውድቀት በኋላ እባቡ ሊያወራ እንዲህ ቢመጣስ ብላ ነው የምትሄደው። ለምን? እባብ ነዋ። ከዛ በፊትስ እሺ ምናምን ይባባላሉ ማለት ነው። ስለዚህ ከውድቀት በፊት ፍጥረት ለከንቱነት አልተገዛም ነበር። ግን በራሱ ምርጫ ሳይሆን
ያለ ፈቃዱ ለከንቱነት ተዳርጓል። ቁጥር 21 ይህም ፍጥረት ራሱ ከመበስበስ ባርነት ነፃ ወጥቶ ለእግዚአብሔር ልጆች ወደ ሆነ ወደ ከበረ ነፃነት እንዲደርስ። ፍጥረት ግሮን ያደርጋል ማለት ነው፣ ይቃተታል ማለት ነው። አይገባንም እንጂ የፍጥረት ሁሉ መቃተት ምንድን ነው? ይሄን ኮንሱሜሽን፣ ይህንን ፍጻሜ መክበርን፣ የእግዚአብሔር ልጆችን መገለጥን የሚጠባበቅ ስለዚህ እግዚአብሔር ብዙ ሰው የሚመስለው ሰማይን ብቻ የሚያድስ ነው የሚመስለው፣ ወይም ወደ ሰማይ ብቻ የምንሄድ ነው የሚመስለው። ብዙዎች በተለይ ፕሌቶ የሚባል አንድ ፈላስፋ አለ። ብዙዎቻችሁ ስሙ ሰምታችሁት እንደሆን ገምታለሁ። ፕሌቶ አንድ የሚታወቅበት ፍልስፍናው ዱዋሊዝም የሚባል ነው። ለፕሌቶ ይሄ ውጫዊ ነገር ሁሉ መጥፎ ነው፣ ስጋዊ ነገር ምናምን መጥፎ ነው። ኢነር ሰልፍ ደግሞ አለ፣ የሰው ልጅ ፒውር የሆነ ማለት ነው። ሶል ብሎ ይጠራዋል እሱ። ከዛ ስፒሪት ሶልም ይለዋል አንዳንዴ። በፕሌቶ የዱዋሊዝም ቶት መሰረት ይሄ የውስጠኛው ንጹህ ነው፣ ውጨኛው ግን ቆሻሻ ነው። ስለዚህ የሰው ልጅ ያለው የመጨረሻ ብቸኛ ተስፋ ምንድን ነው? ከዚህ ከታሰረበት ስጋ ወጥቶ ወደ ሆነ ነገር መሄድ፣ ነፃነት ማግኘት። ይሄ ነው ለፕሌቶ ፍሪደም ማለት ነው። እና በጣም ጥሩ ቲንከር ስለነበር በሰዓቱ በተወሰነ መልኩ ይህ አመለካከት ይህ አስተሳሰብም ወደ ቤተ ክርስቲያን ገብቶ ነበር። ምን አይነት ሰዎች ናቸው እንዴት እንዲህ አይነት አመለካከት ያስገባሉ ማለት አንችልም አይደል? ለምን አንዳንድ ጊዜ እኔ አሁን አንድ ጊዜ በጣም በሲሪየስ አንድ ሰው ከአንዲት ጠንካራ ሴት ጀርባ ከአንድ ጠንካራ ወንድ ጀርባ አንዲት ጠንካራ ሴት አለች እንደሚለው የእግዚአብሔር ቃል ብሎ የተናገረ ሰው አጋጥሞኝ ያውቃል። ይሄ አሁን ባይብል ላይ ተጽፎ ምናምን አይደለም፣ ደግሞ ሰውየውም እንትን ሆኖ አይደለም ማለት በጣም ነን ስፒሪቹዋል ስለሆነ ሳይሆን ኢቭን በክርስቲያኖች ጭምር ብዙ ሲደጋገም ስለሰማ ይሄ ነገርማ ባይብል ላይ ነው የሚኖረው ብሎ የእግዚአብሔር ሀሳብ አድርጎ ተቀብሎታል ማለት ነው። እንደዛ ያሉ ዶሚናንት የሆኑ ሀሳቦች እንደ ፕሌቶ ፊሎሶፊ ያሉ በጣም ዶሚናንት የሆኑ ሀሳቦች ይጫኑት ስለነበር ቤተ ክርስቲያን ውስጥ ያለውን ትምህርት ብዙ ሰዎች በጊዜ ሂደት የድነትን ፍጻሜ የድነትን መዳረሻ እንደዚህ አይነት ኢስኬፕ ማድረግ ከስጋ ማምለጥ ኦር ከሚታየው ማምለጥ አድርገው ይስሉታል። ግን ራእይ መጽሐፍ ምዕራፍ 22 ላይ መዝጊያው ላይ ምንድን ነው የምንመለከተው? አዲስን ሰማይ ብቻ በጭራሽ አዲስ ሰማይና አዲስ ምድር አየሁ። ከዛስ አዲሲቱ ኢየሩሳሌም እንደተሸለመች ሙሽራ ሆና ወደ ላይ ስትወጣ በጭራሽ እንደተሸለመች ሙሽራ ሆና ወደ ታች ስትወርድ አየሁ። ስለዚህ ይሄንን ኢስካቶሎጂ ላይ በደንብ እንመጣበታለን። ግን ምን እያልን ነው? የፍጥረት ናፍቆት የሚጠባበቀው የመጨረሻ ሰዓት የሚያድሰው ምድርንም ጭምር ነው፣ በምድር ያሉትንም ጭምር ያድሳል ማለት ነው። ስለዚህ እኛ ምን እንመስላለን? አንደኛ ዮሐንስ ምዕራፍ 3 ቁጥር 2 ወዳጆች እኛ አሁን የእግዚአብሔር ልጆች ነን ይላል። ከዛ ግን ምን ይላል? ወደፊት ምን እንደምንሆን ገና አልተገለጠም። አሁን አናውቀውም። እርሱ በሚገለጥበት ጊዜ እናየዋለን፣ እሱንም እንደምንመስል እናውቃለን። ስለዚህ የመጨረሻው የከበረው የሰው ልጅ ምን ይመስላል ከተባለ ቁርጥ ኢየሱስ ክርስቶስን፣ አሜን፣ ቁርጥ ጌታችንን እንመስላለን፣ እርሱን እንመስላለን። ሴስ ሉዊስ ይህንን ተናግሬዋለሁ ከዚህ በፊት። ምን ይላሉ? በጣም ወደ ክርስቶስ ኢሜጅ ከመለወጣችን የተነሳ ከመቀየራችን የተነሳ እንደውም አንዳችን ለሌላችን ለመስገድ ሁሉ የምንፈተን ይመስለኛል ጌታን ባናየው ኖሮ ይላል። ዛትማች በጣም እጋራዋለሁ የእሳቸውን ሀሳብ። ምክንያቱም ፕሬዘንስ ኦፍ ሲን ሰው ጋራ የለም ማለት ከእግዚአብሔር ጋራ ነው ማለት የከበረ ነው ማለት ነው። የከበረ ነው ማለት ነው። ማንን ነው የሚመስለው? ክርስቶስን ነው የሚመስለው። እስካሁን የእሱን መልክ እንድንመስል እንደ መስታወት እያብለጨለጭን ፍሮም ግሎሪ ቱ ግሎሪ እየሄድን ያለ ነው። ነገም እንቀየራለን። ከነገ ወዲያም ከክብር ወደ ክብር እንለወጣለን። ወደ ጌታ እየተጠጋን ያ መጋረጃ ከላያችን ተነስቶ እንደ ሙሴ ፊታችንን ሳይሸፍን ይቀንሳል ብለን ሳንጠብቅ ከቀን ወደ ቀን ወደ ክራይስት ላይክነስ እያደግን እንመጣለን። ክርስቶስን ወደ መምሰል እያደግን እንመጣለን። መጨረሻ ላይ መክበር የሚባለው ነገር
ማብቂያ አለው፣ ጣራ አለው። እዛ ጋራ ማንን ነው የምንመስለው? ቁርጥ ጌታችንን ኢየሱስ ክርስቶስን። እሱን እንሆናለን እያልኩ አይደለም። እንደዛ አይነት ከመለኮት ጋር ትከሻ መለካካት በጭራሽ የሚታሰብ ነገር አይደለም። ኢየሱስ ክርስቶስ ዩኒክ ነው በራሱ። ግን አምሳያችን ኢሜጃችን ቁርጥ ወደ ጌታችን ወደ ኢየሱስ ክርስቶስ ኢሜጅ ይለወጣል ማለት ነው። ክብር ለእግዚአብሔር ይሁን። እና እኛ ጋር እናምጣው እስቲ ምን እናርግ? እንደሚከብር ሰው ስንኖር ለዚህ በጣም ጥሩ ተዛምዶ የሚሆነኝ ክፍል ያለው አንደኛ ቆሮንቶስ ምዕራፍ 5 ከቁጥር 1 እስከ 4 ነው። ባነበው ደስ ይለኛል። ይቅርታ፣ ሁለተኛ ቆሮንቶስ፣ አንደኛ ነው ያልኩት፣ ሶሪ። ሁለተኛ ቆሮንቶስ ምዕራፍ 5 ሐዋርያው ምን ይለናል? መኖሪያችን የሆነው ምድራዊ ድንኳን ስጋን ቢፈርስ እንኳን በሰው እጅ ያልተሰራ ነገር ግን ከእግዚአብሔር የሆነ ዘላለማዊ ቤት በሰማይ እንዳለን እናውቃለን። እሺ፣ እስከዚያው ድረስ ሰማያዊ መኖሪያችንን ለመልበስ እየናፈቅን እንቃትታለን። ሰው የአማኝ ስቴት ምንድን ነው? መቃተት ነው። አሁን ያነበብነው ክፍል ላይ ሮሜ 8 ላይ መቃተት ውስጥ ያለው ፍጥረት ብቻ ሳይሆን እኛም በምጥ ተይዛ ልትወልድ እንዳለች ሴት እንቃትታለን ይላል። እግዚአብሔር ጋር ሰላም ነን። በእግዚአብሔር ፊት ተቀባይነት አግኝተናል። we are in a joyful state። አሁንም የእግዚአብሔርን ፊት እያየን መልኩን እያየን ሐሴት እናደርጋለን። ግን ሐሴት ማድረግ ብቻውን የክርስትናን ኤክስፒሪየንስ ሙሉን አይገልጠውም። ምን አለው? መቃተት አለው። እንዴት ያለ መቃተት? ወይኔ አይደለም፣ በምጥ ተይዛ ልትወልድ እንዳለች ሴት ያለ መቃተት ያለበት፣ ፑሽ ያለበት ትክክለኛ ክርስቲያን ኤክስፒሪየንስ ይሄ ነው። መቃተታችን ይሄንን ነው የሚመስለው። ሐዋርያው ይቀጥልና በእርግጥ ከለበስ ነው ነገ ማለት ነው ራቁታችንን ሆነን አንገኝም። ግን ቁጥር 4 በዚህ ድንኳን እስካለን ግን ከብዶን እንቃትታለን። ምክንያቱስ ሟች የሆነው እኛ ውስጥ የሚበሰብስ የሆነው የተዋረደ የሆነው በሕይወት እንዲዋጥ ሰማያዊ መኖሪያችንን ልንለብስ እንጂ ልንገፈፍ አንፈልግም። ዲዛይራችን እሱ አይደለም። ታዲያ ምን ሆነ? አሁን እንግዲህ ዋናው ተዛምዶ ያለው እዚህ ጋር ነው። ቁጥር 5 ለዚህ ዓላማ ያዘጋጀን እግዚአብሔር ነው። ከኔ ኢማጂን ለዚሁ የሰራን እሱ ነው። ለዚሁ ዓላማ ያዘጋጀን እግዚአብሔር ነው። የሚሞተውን እንድንለብስ ሳይሆን የሚሞተውን ገፈን እንድንጥል፣ ከዛስ ማይሞተውን እንድንለብስ ለዚሁ ፐርፐዝ እግዚአብሔር ሰርቶናል። ማይሞተውን መዋጥ የምንፈልገው ለምንድን ነው? መልበስ የምንፈልገው ለምንድን ነው ከተባልን ማን ውርደት ይፈልጋል? ማን ሞት ይፈልጋል? ማን መበስበስን ይፈልጋል? ማን ከህይወት ምንጩ መነጠልን ይፈልጋል? እሷይ አንዳንዴ እኔ በእውነት በቃ ዲፕ የሆነ የአምልኮ ኤክስፒሪየንስ ውስጥ ስገባ በሁለት ነገር ዳይሌማ ውስጥ ነው መሆኑ። አንደኛ ደስ ሲል እላለሁ፣ አቤት እግዚአብሔር አይ ላይክ ዩር ፕሬዘንስ ማለት ምን ነው ባልወጣው ብላችሁ አታውቁም? እንደዛ ምን ነው ባልወጣው እግዚአብሔር ፕሬዘንስ እኛ መካከል ድዌል ሲያደርግ በኃይል ሲመጣ ስንዳስሰው ሲዳስሰን በቃል አተር ሊደረግ ሊነገር የማይችል ጥብቅ ህብረት ውስጥ ስንገባ፣ ጥብቅ ኮሚኒየን ውስጥ ስንገባ ምን ጉድ ነው እስክንል ድረስ ሰውነታችን ጭምር ሪስፖንድ ሲያደርግ እዚህ ጋር ምናምን ሲወረን ጸጉራችን እንደዚህ ቆም ሲል ማለት we love the joy of God's presence የእግዚአብሔርን መገኘት በቃ እኔ እሱ ነው በቃ ኢንጆይ የማደርገው። ከዛ ደግሞ ስንወድቅ ኃጢአት ሲያታግለን የዚህ ምድር ከፍታና ዝቅታ ሐዘንና ደስታ ሲፈራረቅብን ህመም ሲመጣ ኢሞሽናል ፊዚካል ፔን ወገባገዳችንን ሲለን የዛኔ ደግሞ ምን እንላለን? እንቃትታለን። አትመጣም ወይ ኒድ ወይ አንተ ነው። ዲስ ኢዝ አወር ሪያሊቲ።
ምጣችን ይሄ ነው። በቃ አንፈልገው። ይሄ የበሰበሰ ማንነት የከተተንን መቀመቅ አንፈልገው። በበሰበሰ ማንነት ውስጥ የገባንበትን ስፍራ አንፈልገው። ስለዚህ ትክክለኛው የክርስቲያን ሪስፖንስ ምንድን ነው? ቁጥር 5 ለዚህ ዓላማ ያዘጋጀን እግዚአብሔር ነው ካለ በኋላ ሊመጣ ላለው ዋስትና እንዲሆነን መንፈሱን መያዣ አድርጎ የሰጠንም እርሱ ነው። ለካ ሆሊ ስፒሪት ማባበያ ነው አይደለም። ነገ የሚጠብቅ ይሄ በሙላአት ነው። ግን እስቲ ቀመሳት ይልና አንዳንዴ ቸርች ስንመጣ ፈሰስ ያደርግልናል። አይኖቻችን ተከፍተው በመንፈስ ቅዱስ አማካኝነት we will experience heaven፣ ሰማይን ኤክስፒሪየንስ እናደርገዋለን እንላለን። ኦኬ። ስለዚህ ለዚሁ ዓላማ የሰራን ይሄ የሚበሰብስ ማይበሰብሰውን እንዲለብስ የሰራን እግዚአብሔር ስለሆነ ምን እናደርጋለን? መቃተታችን ላይ እንበረታለን። በቃ አልፈልገው። የሚበሰብሰውን መልበስ አይደለም፣ ማይበሰብሰውን ነው የምፈልገው። ምድራዊውን አይደለም፣ ሰማያዊውን ነው የምፈልገው። ምድር ላይ ምገዛትን አንድ ጋሻ መሬት አይደለም። ጥሩ ነው ቢኖረኝ እኖርበታለሁ፣ ቅዱሳን ይጠለሉበታል፣ ጥሩ ነው። ግን የምኖርበትን ሰማያዊ መኖሪያ ግን እናፍቃለሁ። ዲስ ኢዝ አ ክርስቲያን ስቴት። አንድ በጣም አሳፋሪ አንድ ሾርት ቪዲዮ እጄ ላይ መጣና አንድ በጣም የሚታወቅ ምናምን ልጅ ያለን ጀምሮ የምናውቀው አንድ ሰባኪ ነው ማለት እንደዚሁ ነው። ሁሉም ነገር እኮ የሚያምረው ሀብታም ላይ ነው። አሁን ሌባ ያለው ማን ሰፈር ነው? ድሃ ሰፈር። ቀማኛ ያለው ማን ሰፈር ነው? ድሃ ሰፈር። እንትን ያለው ማን ሰፈር ነው? ድሃ ሰፈር ይልና በጣም አጋኖ ሰው አንድ ሰው እንዲህ ብሎ ቤት አለ ሆይ ብሎ ጠየቀኝ። አይ ቤቶች ነው አልኩት አለና ህዝቡን በምኞት ማዕበል አስዋኛቸው። ገና ቤቶች ትገዛላችሁ ህዝብ። አሜን። እኔ ይሁንልን፣ ሪል ስቴት ስሩ፣ who cares፣ ጌታ ይመስገን። በእውነት በቃ በጣም እንደው መጠለያ ማረፊያ ያድርጋችሁ እግዚአብሔር። እሱ አይደለም ግን ዋናው የክርስትና ፖይንት። እኔ እዚህ ጋር አቆምቼ እሱ ልንገራችሁ እንዴ ብራዘር፣ ዜር ኢዝ ሞር። በእጅ ያልተሰራ በሰማይ ያለ መኖሪያ ቤት አለ። እኔ እግዚአብሔር በእውነት ደስ የሚለኝ እንደውም ልመርቃችሁ፣ የሚዘገንን ቤት ይስጣችሁ። ሰው እዚህ ውስጥ ይኖራል ምናምን የሚያስብል ቤት በእውነት ጌታ ይስጣችሁ። ግን who cares? አንተም ዘግናኝ ቤት ውስጥ የምትኖረው አንተም እዛሽ ጥግ ላይ ደግሞ በላስቲክ ገጭ አድርጎ እኔ እንደውም አንድ ሰው እንደዛ ሆኖ አይቼ በጣም ልቤን ነካው። መዝሙር በምትንኮሻኮሽ ስፒከር ከፍቶ ባይብል ከፍቶ ያጠናል። ይህ ሰው ምን አይነት እድለኛ ሰው ነው ብዬ አለፍኩኝ። ላስቲክ ውስጥ ሆኖ ቁጭ ብሎ መጽሐፍ ቅዱስ እያነበበ ሜዲቴት ያደርጋል፣ ያጠናል። እሱም መግቢያችሁ አንድ ነው። ሄደ የምትገባበት ቦታ አንድ ነው። መዳረሻችሁ አንድ ነው። የክርስቲያን የዚህ ዘመን ስቴት እዚሽ ምድር ቢመችህም እንኳን ባይመችህም እንኳን ምንድነው መሆን ያለበት? ግሮኒንግ ነው፣ መቃተት ነው። እግዚአብሔር ሆይ ቅድም ቸርች ያቀመስከኝን መቼ ነው በሙላት የምታቀምሰኝ? ትላንትና የጸሎት ስፍራዬ ላይ ያቀመስከኝን መቼ ነው ሁል ጊዜ የምዳስሰው? መንገድ ላይ ወክ እያረኩት እዚህ ልሃል ጌታ ሆይ ዝም ብዬ አንተን ማዳን እያሰብኩ አንተን ምህረት እያሰብኩ ኢየሱስ እያልኩ የገባሁበት የዓለም አለ አይደለም። መቼ ነው እዛ ጋር የምታመጣኝ? መቼ ነው እሱን በሙላት ማየው? መቼ ነው እሱን እንዳላይ አሁን እዚህ ላይ ሆኖ ከኔ ጋራ ገመድ ጉተታ የሚጫወተው ኃጢአት ልቅቅ አድርጎ ለቆኝ አንተን በሙላት የምዳስሰው መቼ ነው የሚል መቃተት ውስጥ ነው ያለነው። የኔ የዛሬ ኤግዞርሽን ምንድን ነው? በደንብ ቃቱ፣ በደንብ ግሮን አድርጉ። ጸሎት ስፍራችሁ ላይ መቃተት፣ እግዚአብሔርን ስታመልኩ መቃተት። ለምን አልፈልገውም? አሮጌውን መልበስ አልፈልግም። ጥሩ ነው፣ እግዚአብሔር ይከብርበታል። የሚሰጠኝን ይስጠኝ ጌታ። ስራዬን ስሰራ ለሱ ክብር እሰራለሁ። በሱ የሚመጣውን ትሩፋት በረከት ለቤተሰብ መጠለያ ሆንበታለሁ፣ ለዘመዶች መጠለያ ሆንበታለሁ፣ ጓደኞቼን እንትንልበታለሁ፣ ቤተ ክርስቲያንን አግዝበታለሁ። ግን መቃተት ግሮን ማድረግ ታጥሷይ አሁን ያነበብነው ክፍል ጌታን እኔ ተከራይቼ ነው የምኖረው እና ቤት ቢኖረኝ ጌታን ደስ ይለኛል። ምን ይጠላል? ግን የክርስቲያን ፕሮሚስ እሱ ነው ወይ?
በቤት ከመጣህ እኮ 7-8 መሬት እንትን አላቸው። ዋይ ጋድ ይህንን የህይወታችሁ አምፕል ዲዛይር የልብ ፍላጎት አድርገው ሊስሉባችሁ የሚፈልጉ ሰዎች ጳውሎስ እያለቀሰ ከነሱ ራቁ የሚላችሁ አስተማሪዎች ናቸው። እያለቀሰ ባካችሁ እያለ ባካችሁ በቃ ከዚህ ራቁ። ለምን ብዙዎች የክርስቶስ መስቀል ጠላቶች ሆነው ይመላለሳሉ? የመስቀሉ ጠላቶች ምን አይነት ናቸው? ሆዳቸው አምላካቸውን ሆድ የሚለው እንግዲህ አርዝ ላይ አፒታይትስን ነው። አንድ ምግብ ብቻ አይደለም የምናስበው። ከዛስ ክብራቸው በኖራቸው ነው። ሀሳባቸውስ ምድራዊ እዚህ የተተከለ። እኛስ መኖሪያችን መዳረሻችን የት ነው? አገራችን በሰማይ ነው። እንዴ እኔ ጌታን ነው የምላችሁ። አንድ ትልቅ ከተማ ውስጥ ታዋቂ የሆነ ቸርች ውስጥ አንድ ሰው እየዘመረ አላጉረመርምም ሁሌ ማመስገን ነው የሚለው የፓስተር ዴቭ መዝሙር ማለት ነው። የእኔ መረጋጋት ግራ ላጋባቸው የታችሁን አላይም ቤቴ በሰማይ ነው ብሎ እዚህ እንኳን ባይመች ላይ ያማረ ነው ይላል አይደል? ምን ብሎ ቀይሮታል? እዚህም ይመቸናል ላይ ያማረ ነው። ይመች ብራዘር ይመች። ግን ኢየሱስም ብለዋል ድሆች ሁሉ ጊዜ ከእናንተ ጋር ይኖራሉ አለ። እዚህ ማይመቸው አለ። ጌታ እንምላችሁ የሚያፈስ ጣራ ውስጥ የሚኖር እሱን እኮ እግዚአብሔር እንዲለውጠው የህይወት ደረጃውን እንዲያሻሽል እንመክረዋለን፣ እንረዳዋለን፣ በርታ እንለዋለን፣ እንጸልይለታለን። ሲሻሻል ጌታ ይመስገን እንላለን። ግን that's not the point። የላስቲክ ቤት ውስጥ እየኖርክ ባይመችህስ አይመችህ። እግዚአብሔር በእጅ ያልተሰራ ክርስቶስ ክራፍት ያደረገው የማይነካ ቤት በሰማይ አለው። ረተው ለምንድን ነው የድሃውን መጽናኛ የምንወስድበት? ያልኳለ በቃ ህይወት ለሁሉ አይመችም ማለት ከፍታለሁ ዝቅታለሁ። ስለዚህ የሚላል ጌታ ሆይ እቺን ነገር የሚል ይሄኛውን ወር የሚል ቀጣዩን ወር የሚል አለ። ምናወራው የተስፋ ቃል ምንድነው? የተቀበልካትን ቀብድ በአግባቡ ብላ። have a fellowship with the Holy Spirit። ከመንፈስ ቅዱስ ጋር ህብረት ይኑር። walk in the Spirit። ከመንፈስ ቅዱስ ጋር ተመላለስ። በዛ ሙቀት ውስጥ ቆይ፣ በዛ ደስታ ውስጥ ቆይ፣ በዛ ሐሴት ውስጥ ቆይ። ለምን ቅምሻ ነው እግዚአብሔር እየሰጠህ ያለው። በላይስ ብትደርበው ማያሞቅህ መብራት ኃይል ኤሌክትሪክ ያልቀጠለበት በጉ ራሱ ብርሃን የሆነበት ቤት በሰማይ ይጠብቃል። ለዛ ቃት ጆይ ፍጥረት እያለ ነው አይደል? ግባት በለ አምጥ። ለምን እግዚአብሔር በክርስቶስ አማካኝነት የሰራልን ስራ ሲጠናቀቅ ዓይን ያላየው ጆሮ ያልሰማው እግዚአብሔር ለሚወዱት ያዘጋጀው በመንፈሱ ሀብሎ መግለጥ የጀመረው መጨረሻው የሚጠናቀቅበት የዋጀንን ጌታችንን ፊት ለፊት የምናይበት የቆሰሉ እጆቹን የምንመለከትበት ስለኛ የተወጋው ጎኑን የምንዳስስበት ማንም እዚህ ጋር ቆሞ እግዚአብሔርን ወቁ ብሎ ማያስተምርበት በጉ ራሱ በመካከላችን የሚሆንበት እንባና ለቅሶ ዋይታ ሐዘን የሌለበት እግዚአብሔር ራሱ አጽናኝ እንዲመጣ ሳይጠብቅ እንባን ከዓይኖቻችን የሚያብስበት ምርጥ የዘላለም መጨረሻ መዳረሻ የሌለው ፊውቸር እግዚአብሔር በክርስቶስ ላመኑት አዘጋጅቷል። እግዚአብሔር ለዛ ቀን ያብቃን። ማራናታ ማራናታ። አሜን። ጌታ ኢየሱስ ሆይ ቶሎ ና። ልናይህ እንጓጓለን፣ ልናይህ እናፍቃለን። ጌታችን ሆይ በቶሎ